በቅርቡ ነው የመጣሽው ድጋሚ አይ ቲንክ 15 ቀን 3 ሳምንት እና 3 ሳምንት ድጋሚ ተመልሰሽ ላገኘሽው ሰው እንደዛ አልጋ ቤት ላይ መገኘቱ አግባብ ነው? ላይክ የእውነት ወደሽው ነው አፍቅረሽው ነው ከልብሽ ነው? ይሄ እኮ ክብርሽ የሚመጥን ነገር አይደለም። እኔ ከሱ ጋር ሩም ውስጥ ብገኝ ኦሬዲ ፍቅረኛዬ ነው ወይም ደግሞ ላይክ ካሳለፍናቸው ነገሮች ኦሬዲ ከሱ ጋር አንድ አመት ኧረ ሄርሚ እንድ ራስሽን እንደ ፍጹማቲ ተይ፣ ግድ የለሽም ተይ፣ አረጋጊው። እንዲሰከን ሆኖኛል። ተረዳሽኝ አይደል? ላይክ ካንቺ ጋር የሚመጥን ነገር ነው የምታረጊው ፍቅር። እስቲ እንደ ሴት አንደበት እናውራ። አንደኛ ነገር ስለ ክብር እዚች ጋር ለማውራት ብቁ ነሽ ብዬ አላስብም። እሺ ታዲያ በ15 ቀን አንደኛ ነገር ስለ ክብር ለማውራት እዚህ ጋር ብቁ ነሽ ብዬ ማለት አልችልም። ኤግዛክትሊ ብቁማ አይደለሽም ሄርሚ። መጀመሪያ ራስሽ ብቁ ሁኚ። ከዛ በኋላ ሰዎችን ጣትሽን ለመቀሰር አንቺም ለነገሩ የሱ ቢጤ ነሽ፣ አንድ አይነት ነሽ። ምንም ልዩነት የላችሁም እኮ ራሷን እንደ ፍጹም ራሷን እንደ ተፈላጊ አድርጋ መጥቶ እሱ እንደ የቡና ቁርስ መጥቶ ሲያፍስሽ ዝም ብለሽ አንቺ ለሁሉም ነው የምትታፈሽው? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ለቡና ቁርስ አላለችም። እግዚአብሔር ነው ወላዲቷ። ተይ እንደዚህም ጥሩ አይደለም። ናችሁ? እግዚአብሔር ይመስገን አለው ደህና ነኝ። እግዚአብሔር ይመስገን። እኛም በጣም ምንም ደህንነት ባይኖርም ደህና ነን እንበል እንጂ ምንድነው መሰል እናንተ ምን ደህና ሆናችሁ ታውቃላችሁ? እዛ ጋር ደህና ነኝ እግዚአብሔር ይመስገን ተረጋግቼ ነው የመጣሁት አላልሽም? እዚህ ጋር ምን ሰላምሽ እነሳው? እዚህ ጋር ያለው ሰውዬ ምን ሰላምሽ ሊነሳሽ ይችላል? እዛ ጋር ያለው ሰይጣን ሰላምሽን ነስቶሽ ነበር፣ ሰላምሽን ሰጥቶሽ ነበር። እዚህ ጋር ያለው ሰይጣን ደግሞ ሰላም ነሳሻ። ወይዘሮ ቡዝነሽ ጉዳዩ አይታችኋል። ጠዋት ላይ ኤፍሬምን እና ዴቭን አግኝቻቸው ነበረ። እነሱ እጃቸው ካለበት ብዬ ብዙ ነገሮችን ሳናግራቸው ነበር። ከነሱም ጋራ ተጨቃጭቀን የተለያየ ነው። ሁሉንም ነገር አይታችኋል። እና በመጀመሪያ እኛ ጠዋት መገናኘታችሁን አናቅም። ፖስተልን ተከታታይ ሰዓት ላይ ነው። እኛ ጠዋት ትቅረጹ፣ ማታ ትቅረጹ፣ ትላንት ትቅረጹ፣ ከትላንት ወዲያ ትቅረጹ፣ አሁን ትቅረጹ የምናውቀው ነገር የለን። ባቀበላችሁን ነው እኛም የምንቦተረፈው ከእናንተ እየተረከብን ማለት ነው። ወንድሞችን ጠርተሽ ስታናግሪ እንዴት ያለሽ እግዚአብሔር ወላዲቱ። አንቺማ እኔ ትላንትና እኮ ብዬ ነበር ቡዜ ነገ ጭሯን ቆልታ ጸጉሯን አበጠራ ሩታን ስላየቻት ትመጣለች ብዬ ነበር። ያው በአንድ ቀን 2 ቦታ አየናት። ሳምንት ኡፋይ ብለን ነበር። በአንድ ቀን 2 ቦታ እንያት። እኔ የሄርሚን መጨረሻ ነው ለመስማት የናፈኩት። ለነመና እያየሁት ያለው ነገር እየተፈጠረ ያለው ነገር በጣም ያስጠላል። እውነትም ይሁን ውሸትም እሱም ላይ ይላከክ ምንም ይበል ወንድሜ በከፊል ጥፋተኛ ነው። ይሄ ደግሞ የማልክደው ጥፋተኛ ተመስገን። ጥፋተኛ መሆኑን ማመንሽ በራሱ ቀላል ነገር አይደለም። እዛ ጋም ከወንድሞች ጋር ስትወረገረጊ ጥፋተኛ መሆኑን በጣም በኮንፊደንስ አውርተሻል። ተመስገን። እስከዛሬ ጥፋት የለበትም እያል ስደመድሚለትና አንቺ ነበርሽ ላይ እየሰቀልሽው ልጁ እንዲማግጥ እንዲባልግ ስሙ ክብሩ ዝቅ እንዲል እያደረግሻለሽ አንቺ ነሽ። ምክንያቱም መገኘት የሌለበት ቦታ ላይ እየተገኘሽ አብረሽ ማድረግ የሌለበትን ነገር አብረሽ እያደረግሽ ለሱ አይደለም ይቅርና ላንቺ የማይመጥንሽ ቦታ ላንቺ አይደለም ይቅርና ለኛ የማይመጥነንን ድርጊት እያቀበላችሁን እዚህ ደረሳችሁ። ራስሽን እንደነው ምንድነው ጥፋቱ? የፈለገ ቢሆን የፈለገ ነገር ቢደረግ ካበቃው ህይወት ጋር በየትኛው መስመር መገናኘት የለበትም። ገብቷችኋል? እዚች ጋር ራሱ ቆፍጠን ብሎ ህይወቱን ካልኖረ ማንም ሊኖርለት አይችልም። ሁሌ ችግር በገባ ሰዓት ላይ ችግሮቹን እየደፈንኩኝ እኔ መከራዬን በላው ቤተሰብ። ምክንያቱም በቃ ይሰለቻል፣ ደክሞኛል። እኔ እውነት ለመናገር የራሴን ህይወት ልኑር፣ የሱን ህይወት ልኑር። ምክንያቱም በቃ እዚህ ቦታ ላይ አትድረስ። ለሞኑ አንቺ ህይወት አለሽ እንዴ? የሚኖር ህይወት አለሽ እንዴ? አንቺ የሰውን ህይወት አናኑሪ እንጂ ደግሞ አንቺ የሚኖር ህይወት አለሽ እንዴ? ወንድምሽ የማይገባበት ቦታ ላይ ለምን ይቆማል? ያቺም ደውላና ካለችው ለምን ይሄዳል? ያቺም ጋር እየደወለ ለምን ይጠራል? ለዛችም የሚያሳየው ሪያክት ሌላ፣ ለዚህኛው የሚያሳየው ሪያክት ሌላ። እሱ ቋሚ ልቤት አለው ሲጀመር። እሱ ቋሚ የፍቅር እንትን የት አለው? እሱ እኮ የሚፈቀርም የሚያፈቅርም አይደለም። አለቀ በቃ። ነገራቶቹ በሙሉ ደንዝዘዋል፣ ዝጓል፣ ሻግቷል።
የሚያቆመው ጸበሌል አማኑኤል የሚወስደው ሰው አቶ ነው ወይ የእምነት ቦታ ላይ እኔ ምን አይነት አምልኮ እንደምታመልኪ አይሩን አላውቅም። ግን ጌታ እያልሽ ስትዘይና ስትቧርቂ እናይሻለን። ወንድምሽን እንኳን ማትረፍ ያልቻልሽ ሴት ነሽ እንደው አንቺ በቅጡ በቀረብኝና ይሄ ቦታ በቃ የራስህ ህይወት ጀምረሃል፣ የራስን ህይወት ኑር በመለው ሰዓት እየሰማኝ አይደለም በብዙ መንገድ ማለት ነው። ያ ነገር ደግሞ እኔን በጣም እያበሳጨኝ ነው። ለምን ማናቸውም ጋር መድረስ የለበትም። በየትኛውም አጋጣሚ ሄርሜላና እሱን ማለያየት ነው የሚፈልጉት። እቅዳቸውም አላማቸውም ያ ነው። እስከ ትናንትና ባየሁት ቪዲዮ የተረዳሁትኝ ያ ነው። ስለዚህ ዛሬ ሄርሚን ጠርቻታለሁኝ። ምክንያቱም በጣም ሄርሚንና አብርሃምን አብረው እንዳይሆኑ ነው ፍላጎታቸው። ወንድምሽ መች ከሄርሚ ጋር መኖር ፈለገ? ወንድምሽ እኮ ከሄርሚ ጋር መኖር መቀጠል ቢፈልግ ኖሮ ዳኒ ባቀረበለት ጥያቄ እንኳን መስማማት ነበረበት። ከእንደነዚህ አይነት መቅሰፍቶች ርቆ ከሄርሚ ጋር ተሰብስቦ ይኖር ነበረ። ወንድምሽ እኮ በአግባቡ መኖርን አልፈለገም። ወንድምሽ እኮ በስርዓት ተሰብስቦ ተቆጥቦ እንዲኖር መች ህሊናውን አዘጋጀው? መች ፍቃደኛ ሆነ? ማንኛውም እህትሽ እኮ ከብሩክ ጋር ስትኖር ተጋብታ አይደለ? ሽማግሌ ተልኮላት አይደለም? አግብታው አይደል? አንድ አልጋ ላይ የተኛች አይደለም? እኛ ከካሜራ ጀርባ ከካሜራ ፊት አናቅም። ስለዚህ እንደሷ እንኳን መሆን ካልቻለ ቋሚ ልብ ስለሌለው ነው። የሆነ ቦታ ላይ መቆም ስለማይፈልግ ነው። አለቀ። እና ያሉት ጋር ቺክ ካገኘ አቀፍ እያደረገ ላጥ፣ ቺክ ካገኘ እያለ ሂጂ፣ ቺክ ካገኘ ጋደም ብሎ ብድግ፣ አለቀ። ሄርሚ ደግሞ ከመጣ ከሄደ ጋር አብሮ ከተኛ ችግር የለባትም። ሲሄድ ትሸኘዋለች፣ ሲመጣ ትቀበለዋለች። እዛ በሚያሳብድ ቦታ ላይ ትሄዳለች። አብዳ ፍም እስክትመስል ድረስ አንዴ ፊቷ ፍም፣ አንዴ ጆሮ ፍም እንትን እየተቀባች ነው አሉ። ይሄ ምንድነው የሚባለው? ቪክስ እየተቀባች ነው አሉ። እንግዲህ ፍም በፍም የምትሆነው ተይ እንጂ ቡዜ። ኢሞሽናል ሆና ነበር ትላንትና። ነገሮችን ማስተካከል እፈልጋለሁ። ተረጋግታ ነገሮችን በቃ በተረጋጋ መንፈስ እንድታያውና እኔ ህይወቱ ላይ ተቀመጭ አትቀመጭ የሚል ምንም ውሳኔ የለብኝም። ከዚህ በፊትም በጣም ለምኖኝና አንዴ ብቻ ይቅርታ ጠይቄልኝ ስላለኝ ብቻ ነው እንደዛ ያደረኩት እንጂ የሷ ህይወት እንዲበላሽ መፈልግ ሴት አይደለሁኝም። ትረዳኛለች። እርግጠኛ መሆን እፈልጋለሁ ተንኮል እንደሆነ አውቃለሁ። ምክንያቱም በስነ ስርዓት እንዲ ቪዲዮ እየተቀረጸ እንደዚህ የሆነ አንድ ሴት ልጅ አፈቅረዋለሁ ብላ አታደርግም። ነገር የሆነ ነገር የሚሸተኝ ነገር አለ ለራሴ እርግጠኛ ባልሆንኩበት ነገር ላይ ግን እውነት አድርጎት ነው ሳያደርገው ቀርቶ ነው ተንኮል ነው አይደለም የሚል ውስጥ እያለሁኝ አንቺን ማወዛገብ አልፈልግም። እና በጣም እየተጎዳሽና እሱን እያመንሽ ተደጋጋሚ እየተጎዳሽ ስለሆነ ነው ይሄንን እምልሽ። ትላንትና ያየሁት ነገር አንቺ ጋር ስላላስደሰተኝ ዛሬ ውሳኔ መወሰን አለብሽ ልልሽ ነው የመጣሁት። ይሄው በቃ ገብቶሻል። ከሱ መራቅ አለብሽ። ይሄ ነገር እንዲገባው በላው ራቂ ያለቻት ራቂ እንዲገባው ስለምፈልግ ራቂ ካጠገቡ አለቻት። እሰይ እንዲገባው ምኑ ነው የሚገባው? ያንቺ ወንድም ድንጋይ ላይ ውሃ እንደማፍሰስ ማለት ነው። መቼም አይገባም። የሴት ልጅን ህይወት ከመጫወት ውጪ የሴት ልጅን እንዴ አለች ፍቅር ሄርሚ ራቂ አንቺ እስከመቼ ድረስም ሂጂ ከዚህ አልፈልግሽም ውጪ ስትባይ ክፍ እየተባልሽ ፍስግ ውሻ እየተባልሽ እድሜ ልክሽን ጨራ ይመስል ከሱ ሌላ ወንድ የለም። ከሱ ሌላ እቃ ያለው ወንድ የለም። ከሱ ሌላ የሚያስደስትሽ ወንድ የለም። ከሱ ሌላ የሚያስረካሽ ወንድ የለም። አፈር የበላሽ ወንድ ሞልቷል። ወላድ በድባብ ትሄድ። ምንድነው አንቺ እሱ ላይ እንደዚህ ተጣብቀሽ የቀረሽው? ወይስ ፈላጊ ያተሻል? በሽተኛ ነሽ? ያምሻል? ህመም አለብሽ? ልትሞቺ ቀናቶች ደርሰውሻል? ከአብርሃም ውጭ ገላሽን አይነካም? ምን ነው በጣም ጨዋ ነኛልሽ? ምን ነው በጣም ድንግል ነኛልሽ? ምን ነው በጣም ወንድ ነክቶኛ አያውቅም? አይደለም ግንኙነት ስሞኝ ነክቶኛ አያውቅም አልሽ። ምድረ ረህጡላ ይቺ እናንተ ነኝ እንኮተታ ኮተታ። ሃይ እንዴት ናችሁ? ሰላም ነው አለ። እግዚአብሔር ይመስገን ደህና ነኝ። ትግል አልነገርሽኝም። በቪዲዮ ይሻላል። በቪዲዮ አይደል ሁሉ ነገር የምታደርጉት? አዎ አይ ችግር የለም። መንገር አለ መንገር ያው ቀድሞ ማሳወቅና ለማሳወቅ ችግር የለም እኮ ሁሉ ነገር በቪዲዮ ስለሆነ የምታደርጉት። በቪዲዮ የመጣሁት ለዛ ነው። እኔና አንቺ አንዴ ነው የተገናኘ ነው በአካል። ከዛ ውጭ አግኝቼሽ አላውቅም። ዛሬ ግን ትክክለኛና ይኸውልሽ ለሰው ልጅ ይጠቅማል የምትይው ይሄ ውሸት ያልተቀላቀለበት እውነት ነው ካንቺ የምፈልገው። ምንድነው የምፈልገው? ትላንትናስ እየተደረገ ስለነበረው ነገር አንቺ ማሰብ ያለብሽ ለትላንትና እያወራሻቸው የነበሩት ነገር በስነ ስርዓት ሰምቻለሁ። በቀል ምናምን አይ ፍቅር
አትናገር እኮ ፍቅር በስማ ምናምን እያልሽ ነበረ። ትላንትና ስትሆኝ የነበረው ነገር እውነት ነው ውሸት? እውነት ነው። አስረጂ። ምኑ ነው? ምኑን ታስረዳሽ? እውነት ነው ውሸት ነው? እውነት ነው አለቀ። አስረጂ። ምኑን ታስረዳሽ? ሲጀመር አንቺ ምን ይገባሻል? አስረዳሽ። ያለውን ሁኔታ ማወቅ ፈልጋለሁ። ያለው ሁኔታ ግልጽ ነው፣ ሁላችሁም እንዳያችሁት ነው። ሲቀጥል ደግሞ ያው እሱ እናንተ እንዳያችሁት አልነበረም። መጀመሪያ ያው ምንም እንደማያውቅ የሆነ ነገር ሴራ እንደተደረገበት ምናምን በመጀመሪያ ደረጃ ቪዲዮውን ፎቶ ምናምን ሲይዝ እኔ ለሷ አልነበረም የሚያስኩት፣ ለሷና ለሩታ ለማሳየት ነው። ገብቶሻል አይደለም? ምክንያቱም እኔ ለሷና ለሩታ ለማሳየት እንጂ ቪዲዮን ያያስኩትኝ ፎቶውን ያያስኩትኝ ለህዝብ አልነበረም። አጋጣሚ ሆነና ግን ህዝብ ላይ ወጣ። አጋጣሚ ሆነና ግን አብርሽ ራሱ ፈቅዶና ፈልጎ መጫን ፈለገ። ዝሙትነቴን ተመልከቱ፣ እንዴት ተረካሽነቴን እያሰራውኝ እያደረኩ ያለው ተመልከቱ። ትላንትና ድሮ የማውቃት ፍቅረኛዬ በመሀል ቤት ተለያይተን ነበረ። ከዛን ትዳር ያስኩኝ። ከዛ ከትዳሬ ላይ ደግሞ አንዲት ሴት መጣች። ያቺን ሴት ደግሞ ተጫወትኩባት። ከዛ እሷን ሴት ደግሞ ስትበቃኝ አኝኬ ተፋዋትኝና የድሮ የልጅነቴ መጣችልኝ። አሁን ደግሞ እወቁልኝ ከሷ ጋር ነኝ፣ ከሷ ጋር ክላስ ደረጃ ደርሻለሁ ብሎ ፖስተው። እንጂ ባይፈልግ እኮ መውረድ ይችላል ብሎ መሄድ ይችል ነበር። ግን ደግሞ ከጸጉሩ ቤት መልስ መጥቶ ድጋሚ ወስዶኝ አሪፍ ቤት እራት ጋብዞኝ በጣም ደስ የሚሉ ጭውውቶች፣ ትላልቅ ቁም ነገሮች በጣም ደስ የሚሉ ያሳልፋል። አሁን ምን አለ መሰለሽ፣ አሁን አንቺ አላማሽ ምንድነው? እሱም ቆንጆ ራት በልተን አሪፍ ሆቴል ገብተን ጸጉሬን አሰርቶኝ አብረን አምሽተን አብረን ጠጥተን አብረን ውለን አድረን ባይፈልግ ኖሮ መሄድ ይችል ነበር። ስለፈለገ ግን አብሮኝ ዘለቀ። አለቀ። አላማውማ አንድና አንድ የድሮ ፍቅሯን መመለስ ነው። አለቀ። ምን ታመጫለሽ? ታነጋሪ አሁን የሆነ ተረት ነው አሁን የምታወሪ ለኔ ማለት ነው። አላማሽ ግን ምንድነው? ማወቅ ፈለኩ። የእውነት አንቺ ከሱ ጋር አሳልፈሽ ነው ወይስ ቀመርሽ ነው? ንገሪ። ፍቅር ግን በኮንፊደንስ እኔ ደግሞ መጠይቅሽ ጥያቄ አለ ማለት ታውቂያለሽ ሁሉንም ነገር። እስቲ እንደተማረ ሰው እናውራ ከተባለ ፍቅር ነኝ ይቅርታ ጠይቅሽ ምናምን ስላለፈው ነገር ታዩና አሁን የምታደርጊው ነገር አንቺነትሽን ይገልጻል ማለት የሆነ አንቺ እኮ ድንገት መጣሽ ወር በማይሞላ ጊዜያት ውስጥ እንደዚህ አይነት ነገር ላይ እንደገና እኔ ነበርኩኝ አልጋ ላይ ኖ እኔ ነበርኩኝ። ድንገት የመጣሽው አንቺ ነሽ። እኔ ከበፊትም ነበርኩኝ። አንዴ ይኸውልሽ በሚያስብ አንደመቱ ወይም ደግሞ ጭንቅላቱ በሚያስብበት ሰዓትና ነገሮችን በራሱ ማድረግ የሚችልበት ሞመንት ላይ ነበርኩኝ። ፍቅር ካንቺ ጋር እንደነበር አውቃለሁ፣ ግን ደግሞ የልጅ ነገር ነበር አይደል? አዳምጪኝ። የልጅ ነገር ነበር ስታሳልፉ የነበረው። ሶ ገና በቅርቡ የመጣሽው ድጋሚ አይ ቲንክ 15 ቀን 3 ሳምንት እና 3 ሳምንት ድጋሚ ተመልሰሽ ላገኘሽው ሰው እንደዛ አልጋ ቤት ላይ መገኘቱ አግባብ ነው? ላይክ የእውነት ወደሽው ነው? አፍቅረሽው ነው? ከልብሽ ነው? ይሄ እኮ ክብርሽ የሚመጥን ነገር አይደለም። እኔ ከሱ ጋር ሩም ውስጥ ብገኝ ኦሬዲ ፍቅረኛዬ ነው ወይም ደግሞ ላይክ ካሳለፍናቸው ነገሮች ኦሬዲ እኔ ከሱ ጋር 1 አመት ሆኖኛል። ተረዳሽኝ አይደል? ላይክ ካንቺ ጋር የሚመጥን ነገር ነው የምታረጊው። ፍቅር እስቲ እንደ ሴት አንደበት እናውራ። አንደኛ ነገር ስለ ክብር እዚች ጋር ስትገቢ ስትወጪ የነበርሽው ማለት ነው ንገሩኝ ባይ ራስሽን በኮንፊደንስ ላጤ ወንድ ጋር ትዳር የሌለው ወንድ ጋር ነፍሰ ጡር ያልሆነች ሚስቱን የሄደበት ሰው ጋር ያልሄደ ሰው ጋር አስመሰልሽ እኮ። በኮንፊደንስ ፍቅረኛዬ ነው ቆሞ ቀር። ይሄ በቁ ነሽ ብዬ አላስብም። እሺ ታዲያ በ15 ቀን መጥቶ እሱ እንደ የቡና ቁርስ መጥቶ ሲያፍስሽ ዝም ብለሽ አንቺ ለሁሉም ነው የምትታፈሽው? ኖ አንቺ እንደዛ ልትሆኚ ትችያለሽ ሜቢ፣ ግን አንቺ አይደለም። ከዛ በፊት ነበር አንቺ ቡና ቁርስ ልትሆኚ ትችያለሽ አለቻት። እንደ ቡና ቁርስ ትታፈሻለሽ? እሷ አብራ የሰራችውን ወንዶች ነው እንጂ አብረሽ አየሻቸው? የታየሻቸው አንቺ ነሽ እንጂ ቡና ቁርስ ያንንም ካልቆረስከኝ ካልገመስከኝ የምትይው ቡና ቁርስ ስለሆንሽ መስሎነ ባለትዳር ቤት ጋር ሄደሽ የተጋደምሽው ቡና ቁርስ ስለሆንሽ። ፍቅርማ የልጅነቷ ነው። ብዙ ታሪክ ያላቸው ሰዎች ናቸው። ተይ እንጂ ተይ። ጉዜ ግራ ብዙ ነገር አለ። እኔ ከየትኛውም ወንድ ጋር የተሽኛ አታውቂም። አንቺ ግን ሳትባው የመጣው ሁሉ ነው የሚያፍስሽ። የቡና ቁርስሽ ይቀታ ለዚህ ቃሌ እንዴ ይሄ የማይመጥን ነገር እኮ እያደረግሽ ያለሽው አይደል እንዴ? እኔ እሱም ብቻ አይደለም ያውልሽ፣ እሱም ብቻ አይደለም። አሁን አንቺ እኔ ግራ ስለገባኝ ነው ይሄን የምጠይቅሽ። ቶሎ ጠይቅ። ምንድነው መሰለሽ ግራ የሚያጋባኝ
አንቺ የእውነት ከሱ ጋር ያለሽ ግንኙነት ፈልገሽው ነው? አሃ ከሱ ጋር እየቀጠልሽ ነው? ፍቅር ላይ ነሽ? ኧረ እባክሽ አይመስልም። ግን ፍቅር የሆነ ሰው እኮ ለሚያፈቅረው ሰው እንዲህ አይደለም የሚሆነው። የልጅነት ፍቅራችሁ ልክ ነው፣ ብዙ ነገር አሳልፋችሁ ሊሆን ይችላል። ግን አብቅቷል ያ ህይወት። አልፎም ተርፎ ያናንተ ህይወት አብቅቶ ትዳር ይዞ ትዳሩም አብቅቷል። 3ኛ ምዕራፍ ላይ ነው ያለው። ይሄን ታውቂያለሽ። ግን ዛሬ ላይ ፍቅር ላይ ነኝ። አዎ አያሳምንም በጭራሽ። እና